የእስራኤልና ኢትዮጵያ አዲሱ ጥምረት ስለ ቀይ ባህር አስመራን ያስደነገጠው ግንኙነት ቴል አቪቭ ትኩሳቱ ላይ ገብታበታለች። አሁን አንድ አዲስ ነገር ተሰምቷል። በቀይ ባህር ኢትዮጵያ፣ እስራኤልና ኤሚሬት ተጣምረዋል። ጥምረቱ ደግሞ የኢትዮጵያን የባህር በርና የአሰብ ጥያቄ የሚደግፍ አዲስ ጉልበት ሆኖ ተገልጧል። የዩናይትድ አረብ ኤሚሬት ገንዘብና መሰረተ ልማት ከእስራኤል መረጃና ቴክኖሎጂ ጋር ተጣምሮና ከኢትዮጵያ ወታደራዊ አቅም ጋርም ተደምሮ ቀጠናው ውስጥ አደገኛ ጉልበት እየፈጠረ ነው። አሁን የአፍሪካ ቀንድ ከመቼውም ጊዜ በላይ በታላቅ የጂኦፖለቲካዊ ለውጥ አፋፍ ላይ ይገኛል። ለውጡም ወደ ኤርትራ ልብ በቀጥታ የተወረወረ አደገኛ የእሳት ሰይፍ ሆኗል። ታዲያ በአፍሪካ ቀንድ ላይ እየታየ የሚገኘው ክልላዊ ውጥረት የሚያንጸባርቀው ለረጅም ጊዜ የዘለቀውና የማይሰበር አቋም ሆኖ የተገለጠውን የባህር በር የመድረስ ጉዞ ቁርጠኝነትን ነው። አዲስ አበባ ስህተትን ከማረም ማንም የሚመልሰኝ የለም ስትል አስመራም በካይሮና ሳውዲ ድጋፍ አልደፈርም ብላለች። በኢትዮጵያ በኩል ደግሞ በተባበሩት አረብ ኤሚሬትስና በእስራኤል መካከል የተፈጠረ ኃይለኛና ስልታዊ ትብብር በጸጥታው ዘርፍ የኃይል ሚዛኑን በእጅጉ እየቀየረው ነው። ይህ ጥምረት ደግሞ በአስመራ አምባገነን መሪዎች ዘንድ የኤርትራን መንግስት በቀጥታ ለማፍረስ የተሸረበ ሴራ ተደርጎ ይታያል። በእርግጥ ጥምረቱ የተለመደ ዲፕሎማሲያዊ ሽርክና ብቻ አይደለም። ይልቁንም የኢትዮጵያን ምኞት፣ የእስራኤልን ጥብቅ የጸጥታ አቋምና ወዳጅነት ብሎም የተባበሩት አረብ ኤሚሬትስን የፋይናንስ አቅም በማስተባበርና በመጠቀም በዓለማችን እጅግ ወሳኝ በሆነው የባህር መንገድ ላይ አዲስ ስርዓት ለመዘርጋት የታሰበ ስልታዊ የጂኦፖለቲካዊ ውሳኔ ነው። ትብብሩ በይፋ ያልተነገረ ግን እውነተኛ ሲሆን ለፕሬዝዳንት ኢሳያስ አፈወርቂ ከድንበር ግጭት እጅግ የከፋ ግልጽና እስከ ወዲያኛው ጨዋታ የሚቀይር ብሎም አደጋን ይዞ የመጣ ወሳኝ እጥፋት ነው። ለኢትዮጵያ ደግሞ የማይደገም እድል የሰጠ ሆኗል። ሰሞነኛ ይህንን አስደናቂ ትብብርና ወሳኝ እድል ጥንቅቅ አድርጎ ያስቃኛችኋል። እስከ መጨረሻው አብራችሁን ቆዩ። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት። የኢትዮጵያ ጥብቅ አቋም ስለ ቀይ ባህር፣ የማትሰበረው የብረት አሎሎ በአፍሪካ ቀንድ። ኢትዮጵያ ተአምር በሚመስል መልኩ ከ130 ሚሊዮን በላይ ሕዝብ ኖሯት ግን ከባህር ጋር ግንኙነት የሌላት የዓለም ብቸኛዋና ታላቋ ሀገር ናት። ነገሩን አስቀያሚ የሚያደርገው ደግሞ የባህር በሩ የነበረንና በግፍ የተነጠቅነው መሆኑ ነው። ታዲያ በቁጭት ወደ ስልጣን ለመጡት ለጠቅላይ ሚኒስትር አብይ አህመድ የሚታሰበው የጂኦግራፊያዊ ችግር ብቻ ሳይሆን ኢኮኖሚያዊና ወታደራዊ እስራት ሆኖ ነው። እሳቸውም ወደ ባህር በር የመድረስ ጥያቄ የህልውና ጉዳይ ነው ያሉ ሲሆን ያሉትን የተሰመሩ ድንበሮችና የዲፕሎማሲያዊ ጨዋነት ጭምር የሚሻገር ሀገራዊ ፍላጎት መሆኑን ደጋግመው ገልጸዋል። ነገሩ የጀመረው እንደ አውሮፓውያን አቆጣጠር ጥር 1 ቀን 2024 ኢትዮጵያ ወደብ በማልማት ጉዳይ ከሶማሌላንድ ጋር የጋራ መግባቢያ ሰነድ በመፈረም ሲሆን ሁነቱ በጂኦፖለቲካው መድረክ ላይ ከፍተኛ ፍንዳታና ጫጫታ የፈጠረ ግን ደግሞ ኢትዮጵያን ወደ አንድ ደረጃ ከፍ ያደረገ ነበር። ይህ ስምምነት ለኢትዮጵያ በወሳኙ የበርበራ ወደብ አቅራቢያ 20 ኪሎ ሜትር የባህር ዳርቻ ቦታ ለንግድ ወደብና ከሁሉም በላይ ደግሞ የባህር ኃይል ወታደራዊ ጣቢያ የማቋቋም እድልን የሰጣት ሲሆን በምላሹም ሶማሌላንድን እውቅና ልትሰጥ እንደምትችል ፍንጭ ሰጥቶ ነበር። ግን በብዙ ጋጋታ ነገሩ ያዝ እንዲደረግ ሆነ። በጊዜው ግን ጠቅላይ ሚኒስትሩ የኤርትራ ነገር አልሆን ሲል ወደ ሶማሌላንድ ፊታቸውን ሲያዞሩ አስመራ ይህንን እንቅስቃሴ እንዳደገኛ እርምጃ ቆጠረችው።
ብሎም የቀጠናውን ካርታ ለመቀየር የተደረገ ትዕቢተኛ ሙከራ አድርጋ ተመለከተችው። ይባስ ብሎ ግን ኢትዮጵያ የበርበራው ነገር ሲያከትም ፊቷን ወደ አሰብ አዞረችና የአስመራን ሙቀት ጨመረችው። ግንኙነቱም ወደ ጦርነት አፋፍነት አመራ። ኢትዮጵያም አሁን በባህር በሩ ጉዳይ የማትሰበር የብረት አሎሎ እንደሆነች ቀጥላለች። ከኢትዮጵያ ጋር የተሰለፈችው ባለጉልበት እስራኤልና ባለጸጋዋ ኤሚሬትስ አሁን የኢትዮጵያ ምኞት እውን የሚያደርግ እስራኤል የተሰኘች አጋዥ ሀገር ብቅ ያለች ሲሆን በኤርትራ በኩል ለተሰለፉት ግብፅና ሳውዲ ኃይል አስጠባቂ ትሆን ዘንድ ከዩናይትድ አረብ ኤምሬት ጋር ተመርጣለች። እስራኤል የማትታይ ግን እጅግ ስትራቴጂያዊ አጋር ሆናለች። ሀገረ እስራኤል የአፍሪካ ቀንድን እንደ ዲፕሎማሲያዊ ዳርቻ ብቻ ሳይሆን በቀይ ባህር ውስጥ ካሉ ጠላት ከምትላቸው ኃይሎች ጋር ለምታደርገው ግብግብ እንደ ጸጥታ መከላከያ አጥር አድርጋ ትመለከተዋለች። ከኤርትራ በስተደቡብ የሚገኘው ባብኤል ማንደብ የዓለም ንግድ መተላለፊያና ለእስራኤል እጅግ ወሳኝ የሆነ የአቅርቦት መስመር ነው። በየመንና በሌሎች ቦታዎች በኢራን የሚደገፉ ኃይሎች ተጽዕኖ እየጨመረ ሲመጣ እስራኤል በአፍሪካ በኩል አስተማማኝና ኃይለኛ አጋሮች ያስፈልጓታል። ከመረጠቻቸው ሀገሮች መካከል ደግሞ ቀዳሚዋ ኢትዮጵያ ናት። የአፍሪካ ትልቁ ኢኮኖሚና ወታደራዊ ኃይል የሆነችው ኢትዮጵያ የእስራኤል ሰላም ፍጹም ምሰሶ የምትሆንበት እድል ሰፊ ነው። በተለይም አዲስ አበባን በግልጽ በመደገፍ እስራኤል በርካታ ቁልፍ ዓላማዎችን ታሳካለች። የመጀመሪያው የባህር ላይ ደህንነት ማሪታይም ሴኩሪቲ ሲሆን በእስራኤል ቴክኖሎጂ ሊሰለጥንና ሊታጠቅ የሚችል የኢትዮጵያ የባህር ኃይል መኖር በደቡብ ቀይ ባህር ውስጥ ወሳኝ ሰላም አስጠባቂ ኃይል በመሆን ከኢራን በሚመጡ ስጋቶች ላይ ከእስራኤል ስትራቴጂካዊ ፍላጎት ጋር በቀጥታ ተጣጥሞ ምላሽ ይሰጣል። ተቀናቃኞችን በመገደብ በኩል ደግሞ የእስራኤል ለኢትዮጵያ የሚደረግ ድጋፍ በቀጠናዊ ተቀናቃኞቿ ላይ ተጽዕኖ ለመፍጠር ያለመ ኃይለኛ የጂኦፖለቲካ መሳሪያ ነው። ኤርትራና ጅቡቲ ሁለቱ የባህር ዳርቻ ሀገራት በህዳሴው ግድብ ምክንያት ከኢትዮጵያ ዋና ተቀናቃኝ ከሆነችው ግብጽ ጋር ያላቸውን ጥምረት አጠናክረዋል። እስራኤል ኢትዮጵያን በማጠናከር በግብጽ ኤርትራ ጥምረት ላይ ጥብቅ ጥቅም ታገኛለች። ይህም የካይሮን ክልላዊ ስልት ያወሳስበዋል። ሌላኛው የሶማሌላንድና ዩናይትድ አረብ ኤምሬት ድልድይ ሲሆን የሶማሌላንድ የጋራ መግባቢያ ሰነድ የበርበራ ወደብን በሚያስተዳድረው በተባበሩት አረብ ኤምሬትስ በቀጥታ ይደገፋል። እስራኤል በአብርሃም ስምምነቶች ወይም አብርሃም አኮርድስ አማካኝነት ከዩናይትድ አረብ ኤምሬት ጋር የጸጥታና የኢኮኖሚ ግንኙነቶችን እያሳደገች ነው። ይህ ደግሞ ኃይለኛ ሚስጥራዊ የጸጥታና የኢኮኖሚ ትሪያንግል ይፈጥራል። በጠቅላላው የዩናይትድ አረብ ኤምሬት ገንዘብና መሰረተ ልማት ከእስራኤል መረጃና ቴክኖሎጂ ጋር ተጣምሮና ከኢትዮጵያ ወታደራዊ አቅም ጋር ተደምሮ ቀጠናው ውስጥ አደገኛ ጉልበት እየፈጠረ ነው። ግልጽ የሆነው ምልክት ደግሞ የእስራኤል አምባሳደር በአዲስ አበባ አምባሳደር አብርሃም ንጉሴ የኢትዮጵያን የባህር በር ፍላጎት በይፋ ሲደግፉ ይህም ለሀገር ሕጋዊና አስፈላጊ ነው ሲሉ መግለጻቸው ነው። ይህ የዲፕሎማሲያዊ ሙቀት የኢትዮጵያን ውስጣዊ ፍላጎት በአንድ ጠንካራ የመካከለኛው ምስራቅ ጸጥታ ኃይል የተደገፈ ዓለም አቀፍ ድጋፍ የተሰጠው ጉዳይ እንዲሆን አድርጎታል። የአስመራ አስፈሪ ቅዠትና የኢትዮጵያ እርምጃ። ብቸኛዋ ሀገር አስመራ ውስጥ ቀደም ብለን ያነሳነው የእስራኤል የኢትዮጵያና የዩናይትድ አረብ ኤምሬት የሶስትዮሽ ግንኙነት እንደ ንጹህ ኢኮኖሚያዊ ሽርክና ፈጽሞ አይታይም። ይልቁንም እንደ አደገኛ የከበባ ሴራና የጦርነት የመጨረሻ ምዕራፍ ተደርጎ ይተረጎማል። የፕሬዝዳንት ኢሳያስ አፈወርቂ መንግስት የባህር ዳርቻ ሀገራትን ሉዓላዊነት ለማዳከም የመሰረተ ልማትና የኢኮኖሚ ጫና የሚጠቀም አደገኛ ጥምረት መኖሩን ደጋግሞ አስጠንቅቋል። በአስመራ ያለው ስጋት ታዲያ ከሶስት አንኳር ጉዳዮች ይነሳል። የመጀመሪያው ቀጥተኛ ወረራ ስጋትን መፍራት ሲሆን ኢትዮጵያ በይፋ ስለ አሰብ ወደብ የመብት ጥያቄ እንደ ጦርነት ምክንያት ይታያል። የኢትዮጵያ ኃይሎች በድንበር አካባቢ መንቀሳቀሳቸው ከጠቅላዩ የማያወላውል ንግግር ጋር ተዳምሮ አዲስ አበባ ዲፕሎማሲው ከከሸፈ ኃይል ለመጠቀም ዝግጁ መሆኗን ያሳያል። ሌላኛው የጂኦፖለቲካዊ መከፋፈል ሲሆን አስመራ የቀደመውን የሶማሌላንድ ስምምነት የሶማሊያን የግዛት አንድነት ለመከፋፈል በእስራኤልና ኤሚሬትስ የተደገፈ ተግባር አድርጋ ትመለከተዋለች። ይህም በመጨረሻ በኤርትራ ላይ በተለይም በባህር ክልሎቿ ላይ ጥቅም ላይ ሊውል የሚችል አደገኛ ቅድመ ሁኔታ
ሁኔታን ይፈጥራል ብለው ያስባሉ። የመጨረሻው የመረጃ ፍሰትና መገለል ኢንተለጀንስ ኤንድ አይሶሌሽን ሲሆን የኢትዮጵያ ከእስራኤል ጋር በጸረ ሽብርተኝነትና በመረጃ ልውውጥ ያላት ታሪካዊ የጸጥታ ትብብር ወሳኝ ጠቀሜታን ይሰጣታል። እንደ ኤርትራ ላለች ከፍተኛ የተማከለችና ሚስጥራዊ ለሆነች ሀገር በኃይለኛ የመረጃ መረብ ስትራቴጂያዊ በሆነ መንገድ መሸነፍና በውስጥ ክትትል ስር መውደቅ ምናልባትም ከወታደራዊው ውጪ ትልቁ ስጋት ነው። አሁን የተፈጠረው ፍርሃት ግልጽ ነው። ኤርትራ የወታደራዊ ተጠባባቂ የግዳጅ ወታደሮችን ወደ ግንባር ክተቱ እያለች ነው። ውስጣዊ እንቅስቃሴዎች ላይ ገደብ ጥላለች። በኢትዮጵያ ድንበር ላይ ደግሞ ወታደራዊ አቋሟን አጠናክራለች። ፍርሃቷ ከመቼውም ጊዜ በላይ አይሏል። በምላሹም ከግብፅና ሳውዲ ጋር በመቀራረብ ጥምረቷን አጥብቃለች። ይህ ደግሞ መላውን የአፍሪካ ቀንድ በክልላዊ ግጭት ሊዋጥ በሚችል አደገኛና የዜሮ ድምር ፍጥጫ ውስጥ እንዲገባ አድርጓል። የመጨረሻው ደወል መጮህ ጫፍ የደረሰው የኢትዮጵያ ጥያቄ። ዛሬ ቀይ ባህር በእያንዳንዱ ወደብ ስምምነትና ዲፕሎማሲያዊ ጉብኝት ምክንያት ከአዳር አዳር ውጥረትን የሚጨምር የተወጠረ በትንሹ ሊበጠስ የሚችል ግን ሲነኩት የሚነዝር የኤሌክትሪክ ሽቦ ሆኗል። የኢትዮጵያ ዩናይትድ አረብ ኤሚሬት እስራኤል ጥምረት በቀጠናው አዲስ አብዮታዊ ኃይል ሲሆን የባህር በር ለሌላት ሀገር ፍላጎትና ስትራቴጂያዊ የጸጥታ አጋሮቿ ጥያቄዎች ምላሽ ለመስጠት የተዋቀረ የቀጠናውን አወቃቀር በኃይል ለመቀየር የሚፈልግ ጉልበታም ሆኖ ተገልጧል። ይህ ጥምረት በባህላዊ ቅርርብ ብቻ የተመሰረተ ሳይሆን በጋራ ጥቅም አስፈላጊነት ላይ የተገነባ ለኢትዮጵያ የህልውና ግብ ለማሳካት የኢኮኖሚ አከርካሪና የዲፕሎማሲያዊ ሽፋን የሚሰጣት ነው። በምላሹ ደግሞ ለእስራኤልና ለተባበሩት አረብ ኤሚሬት የንግድ መስመሮቻቸውን ደህንነት ለማስጠበቅና ቀጠናዊ ተቀናቃኞቻቸውን ለመግታት ከዚህ በፊት ታይቶ የማያውቅ የቀይ ባህር አጋርና ጉልበት ያሰጋቸዋል። ለ10 ዓመታት የቀይ ባህር ዳርቻዋን ለማስጠበቅ ለተዋጋችው ኤርትራ ይህ ጥምረት እጅግ በጣም አስፈሪ ቅዠት ነው። በገንዘብ የተደገፈ በቴክኖሎጂ የላቀና በዲፕሎማሲ የተደገፈ ኃይል በኤርትራ ዳርቻ አካባቢ መመስረት ለአስመራ ሰዎች ምንም የማያደርጉት ግን የተደረገ ታሪካዊ ስህተት ነው። በአፍሪካ ቀንድ ያለው አሁን እየታየ ያለው ደካማ ሰላም በጦር መሳሪያ መማዘዝ አፋፍ ላይ ነው። ጥያቄው የቀይ ባህር ካርታ ዳግም ይሳላል ወይ የሚለው ሳይሆን የሚሳለው በጦርነት ግጭት ወይስ በሚስጥራዊው ጥምረት ጸጥ ያለ አስፈሪ ስሌት ነው የሚለው ነው። መጨረሻውን አብረን የምናየው ይሆናል። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጀነሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት